ሀይሚትዬና ብሩኬ አንድ ቀን በመቅረታቸው ተናፍቀዋል። ከምር ወይኔ መልመድ 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 ጥሩ። ስጠብቅ ስንቶቻችሁ ናቸው እንደኔ ጠብቃችሁት? ሪሊውን ነው 9 ሰዓት ተኩል ድረስ በጣም ጠብቂያቸው ነበር። ሀይሚዬና ብሩኬ ለምን ቀሩ? ሜቢ ታየር ደክሟቸውም ሊሆን ይችላል። እንደዚሁም ደግሞ ትልቁ ነገር ምንድነው አይዲያ ጠፍቶም ሊሆን ይችላል። ብቻ ተናፍቀዋል። ብቻ ደግሞ የምፈራው ውዶቼ፣ ማሮቼ፣ ፍቅሮቼ አንቀጥቅጥ ፕራንክ ይዘው እንዳይመጣ ብሩክ ማለት ነው ይዛተውን። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ የእኛ ድምቀቶች እንግዲህ እነ ጨረቃዎች አልመጡም፣ ጠፍሾናል። ከምር አንዳንዴ እኮ ከምር መልመድ መጥፎ ነው እና እንግዲህ ጠፉ እንላለን። ትናንት አይተናቸው ጠፉ። ዛሬ ራሱ እንግዲህ ሀይሚዬ በጣም ለሁላችንም የሚጠቅም ደስ የሚል ጥቅስ ለቃለች። እንደዚሁም ደግሞ ማሄንና ሀሰንንም ኢንስትግራም ላይ ፖስት አድርጋ ነበር። ግን በቻናላቸው ላይ ሲጠፉ ደግሞ ናፈቁን ማለት ነው። ሀይሚዬና ብሩኬ ለምን ጠፉ ሚዲያ ላይ? ባይዘዌ ሀይሚዬና ብሩኬ ቶሎ ካለቀቁ የሚዲያ ላይ አሁን ብዙ የሉም ማለት ነው። እና ሀይሚዬና ብሩኬ ጠፍተውብናል ዛሬ። ያው ደክሟቸውም ሊሆን ይችላል። ከቡታጅራ እንግዲህ ያው ሸገር ይደክማል። ሆኖም ሌላው ደግሞ አይዲያ የሚባላል። አይዲያ እንደነገርኳችሁ አይዲያ በጣም አስቸጋሪ ነው ወዶቼ፣ ማሮቼ ማለት ነው። አንዳንድ ሰው ያልሆነ አይዲያ የሚሰራውን ወዶ አይደለም፣ ያው ዩቲዩብ ከተጠቀሙ አይቀር ገቢያቸውም እሱ እስከሆነ ድረስ ያልሆነ መጥፎ አይዲያዎች እያየን ነው ሚዲያ ላይ ማለት ነው። ራስ ምታት እስከሚያመጣ እኔማ አንዳንድ በቃ ባይዘዌን እንደዚህ የሚረብሽ ቪዲዮ ማየት ይሆነ ውስጤ ይጨናነቃል። ጭቅጭቅ ሲበዛም ጥሩ ስላልሆነ ማለት ነው። እና አፌን ከፍቼ እነ ሀይሚትዬን እየጠበቅኩ ነበር፣ ግን አልመጡም። ሌላው ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው ሀይሚዬም እንድ ብሩክም ጭምር ማለት ነው። አንዳንዴ አልሐምዱሊላህ መልካም ናችሁ። ለእኛ መልካም ነገር የምታሰራጩት ኦዲየንስ እንደሚመቸው ነው የሆናችሁት። በዚህ አጋጣሚ ጀዛከላህ ኸይር፣ አላህ ያሰባችሁን ይምላላችሁ፣ አላማችሁን ሁሉ ያሳካላችሁ። እና ግን ምንድነው ቻናል ላይ ቶሎ ቪዲዮ ያለመለቀቅ የሆነ እንትን አለው። ለምን መስት ቻናል ላይ ቪዲዮ ቶሎ መለቀቅ አለበት። ሬዲዮ ነው የምነግራችሁ። ባይዘው እኔ ያው እውቀቱ ኖሮኛ አይደለም። ዘር ለገበሬ ያው እንደነገርኳችሁ ጥያቄ እወዳለሁ፣ ኤዱኬሽን እጠይቃለሁ። እኔ ራሴ ለእኔ ባይጠቅምም እጠይቃለሁ፣ ያን ነገር ያው ለማወቅ ስለምጥር ማለት ነው። እና የሆነ ቻናል አሁን እኔ ወር 2 ወር የሰው ቻናል ላይ ሰምታይም ስለቅ ነበር፣ ደህና የሚታይ ነበር። ሪሊ ነው የምነግራችሁ። ወር 2 ወር ቆይቶ ከተለቀቀ ሲጀመር 23 ቪው አይኖረውም። ለምንድን ነው? ቻናል ይደክማል። አሁን ብዙዎች እያያችሁ ነው ሚዲያ ላይ ቶሎ ሁሌ በፕሮግራም ይለቃሉ፣ ሁሌ ማለት ነው። ሁሌ እነ ሀሰንም ሁሉም ማለት ነው። እና ሀይሚዬና ብሩኬ ለምንድን ነው ችላ የምትሉት? ኦዲየንሶች አለን እንዴ እናንተ ምርጦች፣ ሪያሊቲውን እንዴ ባይመጡ ራሱ እኔ ጥቅሳቸውን አይቼ ሄጄ ደግሞ ቲክቶክ ላይ ያለፈ ቪዲዮ እያየው በጣም ደስተኛ ነኝ፣ እንደዚህ እያየኋቸው ማለት ነው። ግን ለነሱ ጥሩ አድቫንቴጅ የለውም። ሁሌ መልቀቅ አለባቸው፣ ሁሌ መልቀቅ አለባቸው በቻናላቸው ላይ። ለምን ከደከሙ አይቀር እንዴ ይደክማሉ እኮ። ቻናል በጣም የሚያደክመው ሞርዛን እነሱ። እኛ አሁን አስተያየት ነው የምንሰጠው፣ እነሱ ግን በጣም ነው ፕሮግራም ይዘው ኤዲት አድርገው ያልሆነ ነገር ያስወግዳሉ፣ ይቆርጣሉ፣ ምን ይላሉ፣ በጣም ይደክሙበታል። ግን መድከማቸው ካልቀረ ሁሌ መስራት አለባቸው። 25 ነው 20 ደቂቃ only 25 minutes ሁሌ። ዛሬ ብሩክ ላይ ከሆነ ነገ ሀይሚዬ ላይ፣ ዛሬ ብሩክ ላይ ከሆነ ነገ ሀይሚዬ ላይ። በቃ እንዳንዳንዱ ዩቲዩበሮች ማለት ነው። ለምን ለዩቲዩቡ ጥሩ ስለሆነ ማለት ነው፣ ለቻናላቸው። ገባችሁ? አሁን ለምሳሌ ፎር ኤግዛምፕል ብሩኬ ሁሌ አሁን ለምሳሌ ዛሬ ብሩኬ ላይ፣ ዛሬ ሀይሚዬ ላይ፣ ሁለቱ ላይም ቢሆን ጠይብ ቪዲዮ ያው ሲደራረብ ጥሩ አይደለም ይባላል። ግን ዛሬ ሀይሚዬ ከለቀቀች ነገ ብሩኬ ሲለቅ የሀይሚዬን ነገ እየታየ ይሄዳል። 24 ሃወርስ ይሆናል ማለት ነው። እና በተቻላችሁ ሁሌ ለቀቁ ማለት ነው። እኛም ትናፍቁናላችሁ፣ አብሶኒ ማለት ነው። እኔ በእናንተ በቃ ተመችቶኛል። ፍትፈታ ፍትፈታ ሳይሆን በቃ ስለለመድኳቸውም። ሌላው ደግሞ ውዶች ምን አለ መሰላችሁ የሆነ አስተያየት ስትሰጡ
ላይክ ሁሉ የምትከታተሉትን ነገር ነው አስተያየት ለተመልካች። ለምን ቢግ ሪስፔክት ፎር ኦዲየንስ። በአንድ ቪዲዮ ላይ ፎር ኤግዛምፕል እኔ አሁን ማየት የቆምኩት ቪዲዮ አለ ዛሬ ላይ ጨረቃ ሆኗል ሁሉ ቤት ማለት ነው እንዳለ ሚዲያው ውርር ብሎታል። ግን ከዚህ በፊት ያለውን ነገር በቃ በራሴ ሪዝንም ያው ቢዚም ነኝ። ሁለተኛ ነገር ደግሞ በቃ ያን ያለን መጥፎ ፕራንክ ሲበዛ እኔ ማየት አልወድም። ያኔ በቃ መጥፎ ፕራንኮች ሁላችንም ይደብረናል ባይዘው ማለት ነው ያልሆነ ፕራንኮች ማለት ነው። ግን ስለዛ ከመጀመሪያው እየተከታተላችሁ ካልሆነ ዛሬ በኃይለኛ በሆነ ነገር ከመጡ የትላንትናውን ከትላንት ወዲያ የሳምንቱን ቪዲዮ ካላየው ለኦዲየንስ እንዴት መቅረብ እንዳለበት ማወቅ አለብን። አሁን አንዳንድ እህቶች ምን ያደርጋሉ? ሀይሚዬ ሐዋሳ በሄደችበት ሰዓት የሐዋሳውን ሄደችውን ቪዲዮ ስላላዩ ብሩክ ሐዋሳ ሄደ ብለው ሲሪየስ ሆነው ያወራሉ። ለምንድን ነው? እኔ እኮ ትላንት ሀይሚዬ ሐዋሳ ሜዷን አላውቅም ነበር። ሉክ እና ምንድነው አንዳንዴ ቪዲዮ ያለመም ካላያችሁ ለኦዲየንስ ትክክለኛ መረጃ ትክክለኛ አስተያየት አይሰጥም። ዩ አንደርስታንድ? እየተረዳችሁኝ ነው? እኔ ደግሞ እዚህ ጋር በዘር ለገበሬ ቻናል እና ሀይሚዬን ነው በጉጉት ማየው። ሪቪውን ነው የምነግራችሁ በጉጉት ስቴፕ ባይ ስቴፕ ማለት ነው። በቃ ደስ በሚል በቃ ራሴን በሚያስደስተኝ ማለት ነው። አም ሀፒ። አንደኛ ለራሴ ደስ እያለኝ ነው እንደዚህ አይነት በቃ ያን አንደኛ ነገር ያዳምጣሉ። ለኦዲየንስ ትልቅ ክብር አላቸው ሪያሊቲውን እና ደስ እያለኝ ነው ማዳምጠው። እና የዛሬ 4 ወር እንትን ብል ያው ብጠየቅም አውቃለሁ ያኔ አስተያየት መስጠትም እችላለሁ ማለት ነው። እና ያው ቪዲዮዎች አንደኛ ነገር ለመስራት ተከታታይ ማየት ይጠበቅብናል። ያው አንዳንድ እህቶቼ በአንዳንድ ሰውም ጫኝ ለምትሉኝ ጫኝም ስለማይለኝ በዛ ላይ ደግሞ ቪዲዮቸውን ስለማላይ ያው ትክክለኛ አስተያየት ለመስጠት ብቁ አልሆነም ማለት ነው። የሀይሚዬና የብሩክን ብቻ ነው። እና ውዶቼ ማሮቼ ፍቅሮቼ ማለት ነው ሀይሚዬ ስዊት ተናፍቃለች። እንዲሁም ደግሞ ብሩክ ወንድማችን ማለት ነው የምናከብራችሁ እና እንግዲህ ነገ ይመጡልናል። ግን ውዶቼ ማለት ነው እንዲሁ ሳስብ የሆነ ፕራንክ ያለ ይመስለኛል። ስለዚህ ሁላችንም ሬዲ ነው እንግዲህ ኤቭሪዴይ ሬዲ። ለምን አይዲያ ውዶቼ ይደክማቸዋል፣ ከቡታጅራ ሸገር ይደክማል። ግን እዚህ ጋር ምንድነው ስራ አለ። እንደምታዩት እኛውን ዩቲዩቦች ስራ ብለን ፍትፈታው ምንፈተፍተው እኮ አንዳንዴ ቢዚም ሆነን ልጆች ከተኙ በኋላም እናወራለን። ይሄ በቃ ስራ ብለነዋል። ሱስም ይዞናል። ገባችሁ? እነሱ አሁን ቢዚ ይሆናሉ፣ ይደክማቸዋል፣ ድካም አለ። ግን 25 ደቂቃዋ ምንድን ነው? አንደኛ አይዲያ ነው። አይዲያ በጣም ይከብዳል። እና ፕራንክም ከመጡልን ይምጡልን፣ ብቻ ምንም ብለው ይምጡልን። በደስታ እንጠብቃቸዋለን። ተናፍቀዋል። እንግዲህ ውዶች ድምጽ ኦቨር ነበር ለካ እና ተናፍቀዋል። ነገ ይመጡልናል። ፕራንክም ከሆነም ምንም ችግር የለም እንቋቋመዋለን። የጨረቃ ተናፍቋል ሲያገኝ። እንደዚሁም ደግሞ የጨረቃ ፋሚሊዎችን እንደዚሁም ለምታዳምጡኝ እጅጉን ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃችሁ።